ሰላም ሰላም ቤተሰቦች እንዴት ናችሁ? እንደተለመደው ዕለታዊ ዜናዎችን ይዘንላችሁ ተገኘን። አድማጮች በርከት ያሉ መረጃዎችን ያዝንላችሁ ለዛሬ። ብዙ ነገሮች ስለ ዩናይትድ እየወጡ ነው ያሉት። ከዝውውር ጋር በተያያዘ በርካታ የተሰሙ አዳዲስ መረጃዎች አሉ። ትላንት ለምሳሌ ኩኒያ የወልቭስ ደጋፊዎችን በይፋ ተሰናብቷል። እንዲሁም ዩናይትዶች አሁን ማሌዥያ እንደሚገኙ ታውቃላችሁ አድማጮች። ማሌዥያ ሆነው ሩበን አሞሪም የሰጡት አስተያየት አለ። ምን ተናገሩ? በማሊያ ሽያጭ ዩናይትድ ቀዳሚውን ስፍራ ይዟል። ትሰሙታላችሁ። ሰሞኑን ደግሞ እጅግ በስፋት ስሙ ከዩናይትድ ጋር ሲነሳ የቆየ አንድ ተጫዋች አለ። የብሬንትፎርዶ ምቤሙ የተባለው ተጫዋች ወደ ዩናይትድ ሊመጣ የሚችልበት እድል እንዳለ ፋብሪሶ ነግሮናል። ስለዚህ ተጫዋች ያለውን መረጃ የምትሰሙ ይሆናል። በአንቶኒ ጉዳይ አዲስ ነገር ይዘንላችኋል፣ ትሰሙታላችሁ። ሜሰን ግሪንውድም እንደዚሁ አንድ አዲስ ነገር አድርጓል። ምን ከሆነ ከመረጃችን ታገኛላችሁ። ካራገር ስለ ኩኒያ ዝውውር የሰጠው አስተያየት አለ፣ እሱን የምትሰሙ ይሆናል አድማጮቻችን። የኦናናን የዩናይትድ ቆይታ በተመለከተ የምነግራችሁ መረጃ ያለኝ ዛሬ። ክቡራን አድማጮች እንደተለመደው ከእናንተ የምንፈልገው የተለመደ ፍቅራችሁ እንደው ላይክ፣ ሼር እንደዚሁም ኮሜንት በማድረግ የተለመደ የወትሮ ደጋፋችሁን እንድትሰጡን ጠይቃለሁ። ወደ መረጃዎቻችን እንለፍ። መልካም ቆይታ። በሲዝኑ ማጠናቀቂያ 60 ያህል ጨዋታዎችን ካደረገ በኋላ ዩናይትድ እስከ ዩሮፓ ሊግ ፍጻሜ ድረስ ተጉዞ በርካታ ጨዋታዎችን በዚህ ሲዝን በማድረግ ዩናይትድ ይታወቃል። በዚህ ሳምንት ደግሞ ቡድኑ ወደ ኤዥያ ተጉዟል። አሁን የሚገኘው ኳላ ላምፑር ነው አድማጮች፣ በማሌዥያ ይገኛል። ትላንት በጋዜጣዊ መግለጫ ላይ ሩበን አሞሪም ተጠይቀው በበርካታ ጉዳዮች ላይ እንዲሁ አስተያየት ሰጥተዋል። ስለ ቲሙ አድማጮች ይህ ዋነኛ ግቡ የሆነው ከዚህ በፊት ባልተለመደ መልኩ ፖስት ሲዝን ቱር በሚል ዩናይትዶች አዲስ ገቢ ማግኛ መንገድ በዘየደው ነው ይህን ጨዋታ ለማድረግ ለዚህ አንድ ሳምንት ወደ ኤዥያ ያቀኑት። በጋዜጣዊ መግለጫቸው ላይ ሩበን አሞሪም ከተጠየቋቸውና ከመለሷቸው አንድ ጉዳይ ሳደርሳችሁ በቀጣይ ሲዝን ዩናይትድ የአውሮፓ ውድድር የለበትም እንደምታውቁት። ይሄም ሊጉ ላይ ጥሩ እንድትሰሩ ድክመታችሁ ላይ ያተኮራችሁ እንድትሰሩበት ይረዳችኋል በሚል ጋዜጠኞች ጠይቋቸው አሞሪም የሰጡት ምላሻው በትክክል ይሄ ይረዳናል፣ ብዙ የእረፍት ቀናቶች ይኖሩናል፣ በእነኚህ የእረፍት ቀናቶች ደግሞ ብዙ ስራዎችን እንድንሰራ ድክመቶቻችንን እንድናርምና በሊጉ የተሻለ ተፎካካሪ እንድንሆነ ያግዘናል በሚል ምላሽ ሰጥተውበታል። ክቡራን አድማጮች ዩናይትድ ኤዥያ አምርቶ በሚያደርጋቸው ጥቂት የወዳጅነት ጨዋታዎች ብቻ ወደ 7 ሚሊዮን ዩሮ የሚጠጋ ወደ 7 ሚሊዮን ፓውንድ የሚጠጋ ገቢ ያገኛል ተብሏል። 7.6 አካባቢ ነው የተባለው። ኦልሞስት ወደ 10 ሚሊዮን ዩሮ የሚጠጋ ገቢ ከአንድ ሳምንት የወዳጅነት ጨዋታዎች ብቻ ዩናይትድ እንደሚያገኝ በገቢ መልክ መገለጹ ትንሽ አስገራሚ ሆኗል ማለት ነው። በዚህ ሲዝን አድማጮች ዩናይትድ በ2024 እጅግ ከፍተኛ የሆነ ማሊያ ሽያጭ ያስመዘገበ በሚል ቁጥር 1 ደረጃ ላይ ተቀምጧል። ይሄ ደረጃ የተቀመጠው እንግዲህ ከአውሮፓ ትላልቅ ቲሞች ተሰባስቦ ነው። ዳታው 10 ያህል ቲሞች ነው እዚህ ውስጥ መካተት የቻሉት። ዩናይትድ አንደኛ ደረጃ ላይ የተቀመጠው 3.22 ሚሊዮን ማሊያዎችን ሽያጭ በማከናወን ነው። ሪያል ማድሪድ 3.11 ሚሊዮን ሽያጮች አከናውነዋል። ባየር ሙኒክ 2.83 ሚሊዮን ሽያጭ አለው። ሊቨርፑል 2.21፣ ባርሴሎና 1.82፣ ጁቬንትስ 1.25፣ ቼልሲ 1.19፣ ፒኤስጂ 1.12፣ አርሰናል 1.05 እንዲሁም ማንቸስተር ሲቲ 950 ሺህ ጀርሲዎችን ወይም ማሊያዎችን በመሸጥ ከ1 እስከ 10 ተቀምጠዋል። ዩናይትድ ትልቅ ቡድን ነው የምንለው ለዚህ ነው። እንግዲህ ኢኒዮሶች በተለያየ መልኩ ገበያ ያተናል ብለው ቢነጫነጩም በማሊያ ሽያጭ ብቻ እንግዲህ ጥሩ ገንዘብ ሊያገኙ እንደሚችሉ ከዚህ ስታት መታዘብ ይቻላል። አድማጮች
አድማጮች ማቲያስ ኩኒሃ ትላንት በይፋ የዎልቭስ ደጋፊዎችን አመስግኖ ከክለቡ ተሰናበተ ማለት ይቻላል። በእርግጥ ዝውውሩ አሁን በይፋ አልተጠናቀቀም። መስማማታቸው በቃል ደረጃ ግን መገለጹን በትላንት ዜናችን ላይ ያድረሰናችኋል። ሁሉም ነገር ያለቀ ጉዳይ ነው። አድማጮች የህግ ሰዎች ኮንትራቱን በዲቴል ቼክ እያደረጉ ነው። እነሱ አፕሮቭ ካደረጉት በኋላ ዝውውሩ በይፋ ይገለጻል፣ ይጠናቀቃል ተብሎ እንደውም በዚህ ሳምንት የሕክምና ምርመራውን ሊያደርግ እንደሚችል ነው ማቲያስ ኩንሃ እየተገለጸ ያለው። ተጫዋቹ ትላንት በይፋ ለዎልቭስ ደጋፊዎች ምስጋናውን አቅርቦ የስንብት የሚመስል አይነት መልእክት አስፍሯል። የሚገባችሁ ደረጃን ይዘን አላጠናቀቅንም ብሏቸዋል ለዎልቭስ በደጋፊዎች። ነገር ግን የቻልነውን ሁሉ በሊጉ ሞክሮናል። እኔ በግሌ እጅግ ምርጡን ሲዝን አሳልፍ ያለው ይህ የሆነው ደግሞ በእናንተ ልዩ ድጋፍ ነው። በእናንተ ማበረታታት በሊጉ ብዙ ግብ ካስቆጠሩ ብራዚላውያን ተጫዋቾች ተርታ ተመድብ ያለው ብሏል። ከማርቲኔሊና ከፈርሚኖ እኩል በብራዚላዊ ዜግነት ያላቸው ግን ብዙ የሊግ ጎል ካስቆጠሩ ተጫዋቾች ተርታ መመደቡ ይታወሳል። አድማጮች ለሰጣችሁኝ ፍቅርና ድጋፍ እንዲሁ እጅግ ከልብ አመሰግናለሁ ሲል ነው ማቴዎስ ኩኒሃ በዎልቭስ ደጋፊዎችን በተመለከተ እንግዲህ ስንብት የሚመስል በአይነት አስተያየቱን በዚህ መልኩ በምስጋና የሰጠው። እንግዲህ ተጫዋች በዚህ ሳምንት የሚያደርገውን የሕክምና ምርመራ አጠናቆ የዩናይትድ ኮንትራቱን ዝውውሩን ሙሉ ለሙሉ ያጠናቅቃል ተብሎ እየተጠበቀ ይገኛል። በሶስት ኢንስታልመንት ዩናይትዶች ይከፍላሉ። በዚህ ሲዝን ብቻ 20.85 ሚሊዮን ፓውንድ የመጀመሪያ ዙር ከከፈሉ በኋላ በቀጣዮቹ 2 ዓመት ደግሞ ቀሪ 40 ሚሊዮን ፓውንዱን ክፍያ በመፈጸም የ25 ዓመቱን ብራዚላዊ የ10 ቁጥር ቦታ ተጫዋች ወደ ኦልትራፎርድ እንደሚያመጡት እየተጠበቀ ነው የሚገኘው። የቀድሞ የሊቨርፑል ሌጀንድ ተከላካይ ጂሚ ካራገር የማንቸስተር ዩናይትድ ፈራሚ የሚሆነውን ኩንሃን አድንቆ አስተያየቱን ሰጥቷል። እንግዲህ የቀድሞ የሊቨርፑል ሌጀንድ የኩኒሃ ዩናይትድ ዝውውር በጣም ቁልፍ ይሆናል ሲል ነው የተናገረው። ተጫዋቹ ትልቅ ፊርማ ለዩናይትድ ይሆናል ብሎ እንደሚያስብም ተናግሯል። የተጫዋቹን እንቅስቃሴ እከታተላለሁ፣ ተጫዋቹን ስመለከት ደስ ይለኛል፣ ወደዋለሁ ሲል ነው አስተያየቱን የሰጠው። ይሄ ሲዝን ከመጠናቀቁ በፊት የአመቱ ምርጥ ተጫዋች እና በአመቱ ምርጥ ቤስት 11 ላይ ላካትት ካሰብኳቸው ተጫዋቾች መካከል አንዱ ኩኒሃ ነበረ ሲል ከገለጸ በኋላ ይሄ ተጫዋች ለአሰልጣኙ አጫወትም እጅግ ምቹ የሚሆን ይመስለኛል ሲል ተናግሯል። አሰልጣኙ እንዴት መጫወት እንደሚፈልጉ እናውቃለን። በተናገሩት መሰረት በሁለት የ10 ቁጥር ተጫዋቾች መጫወት እንደሚፈልጉ ገልጸዋል። ለዚህ አጫወት ሲስተም ደግሞ ኩኒሃ በጣም ወሳኝ ተጫዋች ወይም ፈራሚ ይሆናቸዋል ሲል ነው ካራገር ለስካይ ስፖርት አስተያየቱን እየሰጠው። በተያያዘ ዜና አድማጮች ኩኒሃ በዩናይትድ ቤት የ10 ቁጥር ማሊያን እንደሚለብስ ይጠበቃል ብሎናል ዴይሊ ሜል የተሰኘው ጋዜጣ። የቀድሞ የማንቸስተር ዩናይትድ ኮከብ እና የካሪንግተን አካዳሚ ውጤት የሆነው ሜሰን ግሪንውድ በመጨረሻም ማህበራዊ ገጾቹን ኮሜንት አንስቷል ተብሏል። ኮሜንቱን ኦፍ አድርጎ ነበር። እስካሁን ድረስ በማህበራዊ ድረገጾቹ በኩል የሚሰጡት ኮሜንት አልነበሩም። አሁን ግን ተጫዋቹ በይፋ ይህንን የኮሜንት መስቻ ሳጥኑን ክፍት ማድረጉና ያው የተለያዩ ፋኖች በተጫዋቹ የተለያዩ ፖስቶች ላይ ኮሜንት ማድረግ ጀምረዋል ነው የተባለው። አንዳንድ ኮሜንቶችንም እንደዚሁ ለመታዘብ ሞክረናል። ክቡራን አድማጮች ተጫዋቹን የሚያበረታቱት ኮሜንተሮች ብዙ ናቸው። ወደ ማንቸስተር ዩናይትድ እንዲመለስ ጥያቄ ያቀረቡለትም አሉ። እንደዚሁም ለኤሲ ሚላን ፈርምልን ያሉትም አድማጮች እና የተጫዋቹ አድናቂዎች ቀላል አይደሉም። ሜሰን ግሪንውድ በጣም ምርጥ ሲዘን አሳልፈዋል በማርሴ የሊጓን ጆይንት ቶፕ ስኮረር ተብሎ መመረጡንም እናስታውሳለን። 21 ጎል ማስቆጠር ችሏል። ከኦስማን ዴምቤሌ ጋር ተጫዋቹ የከፍተኛ ጎል አግቢነቱን ቢጋራም ብዙ ፔናልቲ አስቆጥረሃል በሚል ግን ሜሰን ግሪንውድ ሽልማቱ በዚህ ሕግ ምክንያት ለኦስሜን እንዲሰጥበት ሆኗል። ለማንኛውም ግሪንውድ ግን ጎል ብቻ አይደለም ያስቆጠረላቸው። ዘንድሮ ማርሴይን ተሸክሞት ለአውሮፓ ትልቁ መድረክ ሻምፒዮንስ ሊግ አብቅቶታል ማለት ይቻላል። 5 ያህል አሲስት አድርጓል። ወደ አውሮፓ መድረክም የመለሳቸው የዚህ ተጫዋች እንቅስቃሴ እና ጎሎች እንደሆነ ነው መታዘብ
የቻልነው ምናልባት ተጫዋች ወደ ፕሪሚየር ሊግ መጥቶ የመጫወት ፍላጎት ባለው ተብሎ መነገሩን ታስታውሳላችሁ። ግን ማርሴይ ወደ ሻምፒዮንስ ሊጉ መመለሱን መግባቱን ተከትሎ ተጫዋቹ በዛው ቆይቶ መጫወት እንደወሰነም መረጃዎች እየጠቆሙ ነው የሚገኙት። አድማጮች እስቲ አሁን ደግሞ የአንቶኒን ጉዳይ ብናንሳ። ተጫዋቹ በቅርቡ በሰጠው ቃለመጠይቅ ላይ ከቲኤንቲ ጋር ነበር ቃለመጠይቁን የሰጠው እና በእንባ ታጅቦ አንቶኒ ሲናገር ነበር። ምናልባት በርካታችሁ ተመልክታችኋል እና የአንቶኒ እንደዛ ሆድ መባስ ሳያስገርማችሁ አይቀርም። በዩናይትድ ቤት ይህን ያህል ነበር ተጫዋቹ የተጨቆነው። ጭቆና ማለት ይከብደኛል። በእርግጥ ያው ከፍተኛ የሆነ ፕሬዠር አለ ዩናይትድ ቤት ሁላችሁም እንደምታውቁት ደጋፊዎች ግን ይህን ያህል አንቶኒ እስከ ማልቀስ ድረስ ያደርሰዋል ተብሎ ግን የታሰበ አልነበርም። ይሄ ትንሽ ለየት ያለው ሆኗል። ለማንኛውም ምንድን ነው ያለው ከቲኤንቲ ጋር በቀረበለት ስለ ማንቸስተር ዩናይትድ ቤት ቆይታው እንደዚህ ሲል ተናገረ። በማንቸስተር ዩናይትድ ቤት በጣም አስቸጋሪ ጊዜን አሳልፌያለሁ ብሏል። ምንም ነገር ደስታ አልሰጥ ብሎኝ ነበረ። ለወንድሜ ራሱ ነግሬው ነበረ፣ እባክህ ከዚህ በላይ ልቋቋም አልችልም፣ ይሄን ሁኔታ በዚህ ሁኔታ መቀጠል አልችልም ስል ነገርኩት ይላል። ወደ ቤት ሄጄ ከልጄ ጋር ለመጫወት እና ጥንካሬን ለማግኘት ይሄን ለመርሳት ለብዙ ቀናቶች እንደዚሁ ምግብ አለመብላት ክፍሌን ሁሉ ቆልፌ ለብዙ ጊዜ መቆየት ይሄ ምን ማለት እንደሆነ ህመሙ ምን ያህል እንደሆነ የማውቀው እኔ ብቻ ነኝ ይላል ተጫዋቹ ማለት ነው። እና ይህን ያህል አንቶኒ በዩናይትድ ምን ቢደርስበት ነው? ይህን ያህል የማንቸስተር ዩናይትድ ደጋፊዎች ምን ቢበድሉት ነው? ይህን ያህል ሚዲያዎች የተጫዋች የወጣበትን እጅግ ከፍተኛ የሆነ ገንዘብ ታውቃላችሁ፣ ያንን እያጣቀሱ አንቶኒ በማንቸስተር ዩናይትድ ታሪክ እጅግ መጥፎ ፈራሚ እየተባለ ሲወራ እጅግ በጣም ውስጡ ሊጎዳው እንደነበረና በወቅቱ ሲሰጡት የነበሩ ትችቶች በሙሉ ይደርሱበት የነበሩ ነቀፌታዎች በሙሉ ተጫዋቹን በውስጡ እጅግ በጣም ይጎዳው እንደነበረ ነው ማለት ነው። ከዚህ ቃለመጠይቅ የተረዳ ነው አድማጮች። ይሄ በጣም በጣም የሚያሳዝን ነገር ነው እና አንቶኒ በእርግጥም በጣም ያሳዝናል። አሁን ሁላችንም በስኬቱ በሪያልስ ቤት እያሳየ በሚገኘው ነገር እንዲሁም በሚያስቆጠሯቸው ጎሎች ደስተኛ ነን። ምክንያቱም ተጫዋቹ መልሶ ብቃቱን ማግኘት ችሏል። እንደ ቀድሞ አሁን ደስተኛ መሆን ችሏል። ደስተኛ መሆን ስለሚቀድም ማለት ነው። ይህን ያህል ከተጎዳ ደግሞ ተጫዋቹ ደስተኛ መሆን ይገባዋል። እየሆነም ነው የሚገኘው ግን የዩናይትድ ጉዳይ በጣም እዚህ ጋር ጥያቄ የምታስነሱበት ነው። ክለቡ ምን ያህል ችግር እንዳለበት ይህን በግልጽ መናገር እንዲሁ ያስፈልጋል አድማጮች። ምክንያቱም ብዙ ተጫዋቾች ታውቃላቸው ከዩናይትድ ከለቀቁ በኋላ በጣም ጥሩ ፐርፎርም ያደርጋሉ ሌሎች ቲሞች ላይ ማለት ነው እና ይሄ ነገር ከምንድን ነው የመነጨው ተብለው አሞሪም እንደውም በቅርቡ ተጠይቀው ምንድን ነው የመለሱት? አንዳንድ ተጫዋቾች በደንብ የመጫወቱን እድል ያገኛሉ ወደ ሌላ ቡድን ሲሄዱ ነው ብሎ ምላሹን የሰጠው አሞሪም። ስለዚህ ይለቃሉ፣ እዛ ደግሞ በተደጋጋሚ የመጫወት እድል ስለሚያገኙ በደንብ ትራይቭ ያደርጋሉ። ይሄ ደግሞ በእግር ኳስ ይሆናል፣ ይሳካል፣ አሚን ብዙ ጊዜ ሊሆን የሚችል ነገር ነው ብሎ አሞሪም ምላሽ ሰጠ ማለት ነው። በተለይ ደግሞ ማንቸስተር ዩናይትድ ለሚያክል እጅግ ትልቅና ግዙፍ ክለብ መጫወት ጫናው እጅግ ላቅ ያለ ከፍተኛ ነው። ስለዚህ ሁሉም ተጫዋች ይህንን ከፍተኛ የሆነ ጫና መቋቋም፣ ስትረሱን መቋቋም ወይም ኤክስፔክቴሽኑን በዩናይትድ ቤት መቋቋም ችሎታ ሁሉም እኩል አይደለም፣ በእኩል ሊቋቋሙ አይችልም። ፕሪሚየር ሊጉ በዛ ላይ እጅግ በጣም ከባዱ ኮምፒቲሽን ነው። ዓለም ላይ ከሚገኙ በጣም ከባድ ከምንላቸው ውድድሮች መካከል አንዱ ፕሪሚየር ሊጉ ነው። በፕሪሚየር ሊጉ ስኬታማ የሆነ ተጫዋች የትም ውሰዱት ያ ተጫዋች ስኬታማ ሲሆን ትመለከታላችሁ። ምክንያቱም እጅግ ከባድ ከሆነው ከፕሪሚየር ሊጉ ነው የሚሄደው። ስለዚህ ተጫዋቾች ወደ ላሊጋ ሲሄዱ፣ ወደ ቡንደስሊጋ ሲሄዱ፣ ወደ ጣሊያን ሲሄዱ ከእንግሊዝ በቀላሉ ፐርፎርም ማድረግ ይችላሉ በሚል እነኚህ መላምቶች፣ ሀሳቦች በአሰልጣኙም በተለያዩ የእግር ኳስ ሰዎችም ተሰጥተዋል ማለት ነው። ግን በዩናይትድ ቤት ከዩናይትድ ለቀው ስኬታማ የሆኑ ተጫዋቾች እየተበራከቱ መጥተዋል። ማክቶመኔ የሴሪያው ሻምፒዮን ነው፣ የሴሪያው ምርጥ ተጫዋች ሆኗል። ማሌሲያ በኤርዲቪዜ እንደዚሁ አሸናፊ ሆኗል በውሰት ተሰጥቶ። ግሪንውድ ደግሞ እሱ እንኳን የተለየ ኬዝ ነው ተጫዋቹ። ያም ሆነ ይህ በሊጓን ማርሴይን ለአውሮፓ ሻምፒዮንስ ሊግ አብቅቷል። በርካታ ጎሎችን አስቆጥሮ የሊጓን ኮከብ ተጫዋች ሆኗል። ኮከብ ጎል አስቆጣሪ ሆኗል አይቢን።
አንቶኔን ያው ተመልክታችኋል፣ አውርተንበታል። ከዛ ውጭ ደግሞ ፈርናንዴዝ የተባለው ተጫዋችም እንዲሁ ከዩናይትድ ወጥቶ በቤኔፊካ ምን ያህል ትራይቭ እያደረገ እንደሆነ ተመልክታችኋል። ወደ ሪያል ማድሪድ ሁሉ በከፍተኛ የዝውውር ገንዘብ ሊመጣ የተቃረበ ተጫዋች ነው። ኢላንጋ ጥሩ እየሰራ ነው። ከዩናይትድ ወጥቶ የፎረስት ቁልፍ ተጫዋች ሆኗል። ራሽፎርድ ከዩናይትድ እንደወጣ በአስቶን ቪላ በጣም ጥሩ መንቀሳቀስ ችሏል። እንዲሁም ቢሳካን በዌስትሃም ሄደርሰንንም እንዲሁ በክሪስታል ፓላስ ተጨማሪ ምሳሌ ያደርጋችሁ ማንሳት ትችላላችሁ ማለት ነው። ስለዚህ ዩናይትድ ቤት ያለው ችግር የክለቡ ችግር ነው። ክለቡ የቀበረው መጥፎ የሆነ ችግር ክለቡ ውስጥ ያለው ኢንቫይሮመንት ነው። ክለቡ ዝነኛ ነው። ክለቡ በርካታ ደጋፊዎች ያሉታል። ዓለም ላይ ግን የክለቡ ኢንቫይሮመንት ለተጫዋቾች ራሳቸውን በደንብ ኤክስፕረስ እንዲያደርጉ ምቹ አይደለም ተብሎ ነው የሚታሰበው ማለት ነው። የክለቡ ባህል ኢንቫይሮመንቱ አልኳችሁ፣ ፕሬሩ ክለቡ ያለው ኢቨን ኢንፍራስትራክቸር ማለት ነው፣ ቪዥኑ፣ ፕላኑ ክርስቲያኖ ሮናልዶ ከዩናይትድ ከመልቀቁ በፊት ሁሉንም ነገር ዘርግፎታል እና የዝውውር ስትራቴጂያቸው ሁሉ ሳይቀር እንግዲህ ለተጫዋቾች በዩናይትድ ቤት አለመሳካት ሌላ ቦታ ሲሄዱ ደግሞ ትራይቭ ለማድረጋቸው ምክንያት ነው ተብለው ከሚነሱ ምክንያቶች መካከል እነኚህ ዋነኞቹ ናቸው። የሪያል ቤቲሱ ስፖርቲንግ ዳይሬክተር የሆኑት ማኑ ፋጃርዶ የሚከተለውን አስተያየት ሰጥቷል። ከዩናይትድ ያስፈረሙትን አንቶኒን በቋሚ በኮንትራት ዝውውር ለማስፈረም ከዩናይትድ ጋር ኮንታክት እያደረጉ ስለመሆናቸው ነው የክለቡ ስፖርቲንግ ዳይሬክተር ያረጋገጡት። አሁን ከማንቸስተር ዩናይትድ ጋር በአንቶኒ የወደፊት ዝውውር ጉዳይ ከወዲሁ እየተነጋገር እንገኛለን። በጣም ቅርብ ነን ከዩናይትድ ጋር፣ ለዩናይትድ ጥሩ የሆነ ግንኙነት አለን፣ ለዩናይትድም ትልቅ የሆነ ክብር አለን ሲሉ አረጋግጧል። ከዩናይትድ ጋር በተደጋጋሚ እየተነጋገረን እያወራን ነው የምንገኘው በተለይ በአንቶኒ ዙሪያ ሲሉ ተናግረው ከክለቡ ጋር እያደረግን ያለነው ንግግር አሁን የጀመረ አይደለም። አንቶኒን በውሰት ካስፈረምንበት ጊዜ ጀምሮ ስለ ተጫዋቹ ሁኔታና ስለ ዝውውሩ ጉዳይ እናወራለን ሲሉም አረጋግጠዋል። ተጫዋቹን ደግሞ በእኛ ክለብ ለማቆየት የቻለውን ጥረት እናደርጋለን። ማንቸስተር ዩናይትድ ትልቅ ክለብ ነው፣ እንደ አንቶኒ ያሉ ትላልቅ ተጫዋቾችም ባለቤት ነው። ይህን ተጫዋች በክለባችን በቀጣይ ሲዝንም ማቆየት እንፈልጋለን ሲሉ የሪያል ቤቲሱ ስፖርቲንግ ዳይሬክተር በዚህ መልኩ አስተያየት ሰጥተዋል። ዩናይትዶች በቋሚ ኮንትራት ነው ተጫዋቹን መሸጥ የሚፈልጉት 35 ሚሊዮን ፓውንድ ከተጫዋቹ ዝውውር የሚፈልጉት ገንዘብ ነው። እስከ 40 ሚሊዮን ፓውንድ አካባቢ ማለት ነው። በርከት ያሉ ክለቦች ተጫዋቹን በቋሚ ኮንትራት ሊያስፈርሙ ጥያቄ አቅርበዋል። ነገር ግን ሪያል ቤቲሶች አሁንም ቢሆን ተጫዋቹን ለአንድ ዓመት ውሰት ከዩናይትድ ለማስፈረም ነው እያቀረቡ ያሉት ጥያቄ ተብሎ ተገልጿል። አድማጮች በዝውውር ዜናችን ዩናይትድ ይፈልገዋል ተብሎ ከተወራ በጣም ቆይቷል። አድማጮች ግን እጅግ የምናምናቸው የዜና ምንጮች እያወሩት አልነበረም እና የዚህን ተጫዋች ዝውውር በደንብ ጠበቅ አድርጌ ደፍሬ ልክ እንደ ኩኒሃ ማውራት አልቻልኩም። ምክንያቱም እጅግ የምናምናቸው የዜና ምንጮች አልነበረም ሲያወሩት የነበረው እና አሁን ግን በተለይ ከትላንት ጀምሮ የብሬንትፎርዱ ምቤሞ የዩናይትድ ዝውውር ተራ ወሬ እንዳልሆነ የተረጋገጠበት ቀን ሆኗል ትላንት እና በርካታ ሚዲያዎች ስለ ምቤሞ የዩናይትድ ፍላጎት ዝርዝር መረጃ ይዘው ወጥተዋል። አሁን እሱን ላድርሳችሁ። በጣም ፖሲቢሊቲው ሀይ ስለሆነ ይሄ ተጫዋች ምክንያቱም ዩናይትድ 2 ቁጥር ይፈልጋል። አድማጮች ይሄን እጅግ ከምናምናቸው የዜና ምንጮች ነው የሰማነው። በተደጋጋሚ ተነግሯል። በርካታ አማራጮችም አሉት። ከነኛ አማራጮቹ መካከል ከኮኒያ ሌላ አሰልጣኙ ሊያስፈርም ከሚፈልጋቸው በቤሞ አንደኛውና ዋነኛው ሆኗል ማለት ነው። ስለዚህ ኢንተረስቱ በጣም ሲሪየስ ነው። ዳውሰን የኢኤስፒኤን ጸሐፊ ነው። ትላንት ዩናይትዶች አለን እሱ ዩናይትዶች በዚህ ተጫዋች ዝውውር ላይ ያላቸው ፍላጎት ጠንከር ያለ ነው፣ ተራሩ መር አይደለም። በፍጥነት ዝውውሩን ማጠናቀቅ ዩናይትዶች ይፈልጋሉ። የምቤሞን ብቻ አይደለም፣ ሌሎች በዝውውር እንቅስቃሴ ውስጥ የሚፈልጓቸው ተጫዋቾችንም ዝውውር ከዚህ በፊት ያደርጉት እንደነበረው የተንዛዛ በጣም የቆየ እስከ ሲዝኑ መጀመር ድረስ የሚዘልቅና የዝውውር መስኮቱ መዘጋት ድረስ የሚዘልቅ ዩናይትድን ለአልባሌ ውጪ የሚዳርግ ሳይሆን እጅግ ቀልጠፍና ፈጠን ያለ ዝውውር ለማድረግ የክለቡ ሰዎች አስበዋል ብሎ ነው የገለጸልን እና
ከምቤሞ ውጪ ደግሞ እንደዚሁም ኢዜንም ከክሪስታል ፓላስ የማምጣት ፍላጎት እንዳላቸው ጠቅሷል። በተለይ የዩናይትድ የምቤሞ ፍላጎት ጂኒየን እንደሆነ አረጋግጦልናል። እውነተኛ ፍላጎት ነው ያላቸው። ነገር ግን ተጫዋቹ ብቸኛው አይደለም ሲል ደግሞ ፋብሪሲዮ ሮማኖ አረጋግጦልናል። ሌሎች አሉ ማለት ነው እንደ ቼርኪና የመሳሰሉ ብዙ ተጫዋቾች በ10 ቁጥር ቦታ ላይ ሁለተኛ ፈራሚ ለመሆን በዩናይትድ ሊስት ውስጥ የሚገኙ ስለመሆናቸው ተአማኝ የምንለው ፋብሪሲዮ ሮማኖ እንኳን ይህን ጉዳይ ያረጋገጠልን ጉዳይ ነው ማለት ነው። ለዛ ነው ትኩረት ሰጥተን ስለዚህ ተጫዋች የምናወራው እና ዩናይትድ መቤቦን ለማምጣት በተለይ የዳታ አናላይቲክስ ዲፓርትመንቱን በደንብ አድርጎ እንደተጠቀመ ተገልጿል። ከዚህ በፊት በጣም ያስደነግጣቸውና ብራድክሊፍ በዩናይትድ ቤት ሲመጡ ከክለቡ የጠበቁት ግን ፍጹም ያላገኙት እና የተዳከመባቸው ነገር የክለቡ የዳታ አሰባሰብ እና አጠቃቀም ጉዳይ ነው ተብሏል። ያን ቀይረውታል። አሁን አዳዲስ የሆኑ ዳታ አናላይዝ ማድረግ የሚችሉ ባለሙያዎችን ለክለቡ ቀጥረዋል። ይህንን ዳታ በደንብ አናላይዝ ሲያደርጉ ቁጥሮች በሙሉ የደገፏቸው ዳታዎች በሙሉ የደገፏቸው ምቤሞ ለዩናይትድ የ10 ቁጥር ቦታ ላይ ከኩኒያ ቀጥሎ እጅግ ወሳኝና ቁልፍ ፈራሚ ይሆናል በሚል ድጋፍ ሰጥቷቸዋል ነው የተባለው። አሁን እንደ ከዚህ በፊት ዩናይትዶች ዝም ብሎ በዘፈቀደ ተጫዋች አያስፈርሙም። ተጫዋቹ ያለውን የዳታ ቁጥራዊ መረጃዎችን ያሉ ኢቨን የሚያዩት አድማጮች በጣም ያስገርመኝ እንዳያደነኳቸው ተጫዋቹ ምን ያህል ጨዋታዎችን ለቲሙ አድርጓል፣ ተደጋጋሚ ጉዳት ያጠቀዋል ወይ በሚል ይሄን ሁሉ ሳይቀር የዳታ ዲፓርትመንቱ በደንብ አድርጎ ይገመግማል፣ ያጠናል ማለት ነው። ከዛ በኋላ ነው ከውሳኔ ላይ ቲሙ የሚደርሰው። ምቤሙ በዚህ መልኩ ከውሳኔ ላይ የተደረሰበት ተጫዋች ነው ተብሎ ነው የተገለጸው። ቁጥሮች በሙሉ ተጫዋቹን ይደግፉታል። ከኩኒሃ ጋር በፕሪሚየር ሊጉ ወደ 48 ጎልና አሲስት ያላቸው ተጫዋቾች ናቸው ኮምባይን ስናደርግ ማለት ነው። ይሄ የጎልና የአሲስት መጠን ደግሞ ለማንቸስተር ዩናይትድ ቢሆን አስቡት አድማጮች። በተለይ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት የሚቆይ ከሆነ ዩናይትድ የፊት መስመሩ ከአንድ ተጨማሪ 9 ቁጥር አጥቂ ጋር ምን ያህል ሊቀየር እንደሚችል እናንተው መገመት ማሰብ ትችላላችሁ ማለት ነው። ስለዚህ ምቤሞ ለማንቸስተር ዩናይትድ ስትራቴጂ በጣም የሚሆን ተጫዋች ነው። ተጫዋቹ ለወደፊቱም ነው የፈረመው። ይሄ እድሜው የገፋ የምትሉት አይደለም። 25 ነው እድሜው፣ ልክ እንደ ኩኒያ ሁሉ ማለት ነው። ስለዚህ ረጅም ዓመት ዩናይትድን ያገለግላል። ኢንስታንት የሆነ ኢምፓክት ዩናይትድ ላይ መፍጠር ይችላል። ምክንያቱም ፕሪሚየር ሊግ ፕሩቭን የሆነ የፕሪሚየር ሊግ ልምድ ያለው ተጫዋች ነው። ለዛም ነው ዩናይትዶች አፕሪሺየት የሚያደርጉት፣ ዩናይትዶች አጥብቀው የሚፈልጉት ብሎናል ፋብሪሲዮ ሮማኖ። ስለዚህ ይሄ ተጫዋች ወደ ዩናይትድ የመምጣት እድል አለው። የመሸጫ ዋጋቸው ደግሞ ብሬንትፎርዶች ተጫዋቹ ላይ 50 ሚሊዮን ፓውንድ ሂሳብ ለጥፈውበታል ተብሏል። ዩናይትዶች በግል ከተጫዋቹ ጋር የመስማማት ችግር የለባቸውም። አሁን ይህን ተጫዋች ማስፈረም አለብን ከኩኒያ ዝውውር በኋላ ብለው እሱ ላይ መወሰንና እሱ ላይ ትኩረት ማድረግ ብቻ ነው የሚጠበቅባቸው እንጂ ዝውውሩን ለመፈጸም ብዙ አይከብዳቸውም። ፍላጎታቸውም ኢንተረስታቸውም ጥብቅና ሪያል ነው ተብሎ እየተገለጸ ነው የሚገኘው። የቀድሞ የማንቸስተር ዩናይትድ አለቃ የነበሩት ኤሪክ ቴን ሃግ አዲስ ክለብ ይዘዋል። አሰልጣኙ ከዩናይትድ ጋር ከተለያዩ በኋላ እስካሁን ድረስ ክለብ አልባ ሆነው ቆይተው ነበረ። ነገር ግን ፋብሪሲዮ ሮማኖ ሄርዊጎ ብሎ ይፋ እንዳደረገው ክለቡም ቢሆን በማህበራዊ ገጾቹ ላይ ይፋ እንዳደረገው ኤሪክ ቴን ሃግ አሁን የባየር ሌቨርኩሰን አዲሱ አሰልጣኝ ሆነው ተሹመዋል። እስከ 2027 ድረስ ነው ሙኒክን ለማሰልጠን የ2 ዓመታት ኮንትራት የፈረሙት። እስከ ጁን 2027 ድረስ በክለቡ እንደሚቆዩ ነው የቀድሞ ዩናይትድ አለቃ እየተገለጸ የሚገኘው ማለት ነው። እንግዲህ የቀድሞ ሌላኛው ክለባቸው አያክስም ሊያስፈርማቸውና የክለቡን አሰልጣኝነት በድጋሚ እንዲረከቡ በአያክስ ፍላጎት ነበረው። ግን ኤሪክ ቴን ሃግ በድጋሚ በአያክስ ከመስራት ይልቅ አዲሱን የባየር ሊቨርኩሰን ቻሌንጅ ተቀብለው ወደ ጀርመን ማምራታቸው ተገልጿል። እንግዲህ ከክለባችን ማንቸስተር ዩናይትድ የቀድሞ ተጫዋቾቻቸውን ለማስፈረም ይፈልጋሉ ተብሎ ከአንዳንድ የዩናይትድ ተጫዋቾች ጋር ስማቸው ከወዲሁ እየተነሳ ነው። አሁን በሪያል ቤትስ የሚገኘው የአንቶኒን ጉዳይ እየተመለከቱት ነው ተብሎ ተነግሯል። ከዛ ውጭ ግብ ጠባቂውን አንድሬ ኦናና እና እንዲሁም ጀደን ሳንቾ በዝውውር ወደ ባየር ሊቨርኩሰን ሊያስፈርሟቸው ከሚችሉ የዩናይትድ ተጫዋቾች መካከል ናቸው ተብለው ነው እንዲህ የነኚህ 3 ተጫዋቾች ስም
ከኤሪክ ቴናጎ ባየር ሊቨርኩሰን ጋር ተያይዞ የተነሳው ብሩኖ ፈርናንዴዝ አሁንም ከአልሂላል የቀረበለትን የዝውውር ጥያቄ ኮንሲደር እያደረገ ነው ብሎናል። ክሪስ ዋይት ዌል የዴይሊ ሜል ጋዜጣ ጸሐፊ ነው። እንግዲህ የዚህ ሰው ጽሁፎች ሪሊየብል ናቸው። 10 ከ10 ተብሎ ባይታሰብም አድማጮች ከሚታመኑ የእንግሊዝ ጋዜጦች መካከል አንዱ ዴይሊ ሜል ነው። ብሩኖ ፈርናንዴዝ እምቢ ሊለው የማይችለውና እስካሁን ድረስ ውድቅ ያላደረገው የ3 ዓመት ኮንትራት በአልሂላል ቀርቦለታል። በተጫዋቹ 100 ሚሊዮን ፓውንድ ያገኛል ነው በደሞዝ መልክ ያለን። ይሄ ቦነሱን የሚጨምር አይደለም። ተጫዋቹ አሁን ለማንቸስተር ዩናይትድ ከቀጣይ አንድ ሳምንት ድረስ በቱር አማካይነት ጨዋታዎችን ለማድረግ ከቡድኑ ጋር አብሮ ወደ ኤዥያ ተጉዟል። ነገር ግን የአልሂላል የዝውውር ጥያቄውን ከዛ ሲመለስ ምናልባት ምላሽ ሊሰጥበት እንደሚችልና ተጫዋቹ አሁንም ጥያቄውን ኮንሲደር እያደረገው እንደሆነ ነው የዴይሊ ሜል በጋዜጠኛው የገለጸው። አድማጮች በመጨረሻ ደግሞ እስቲ የአንድሬ ኦናናን ጉዳይ እናንሳ። ተጫዋቹ በማንቸስተር ዩናይትድ መቆየት እንደማይፈልግ እየተዘገበ ነው የሚገኘው። ይሄ ትንሽ ያስገረመ መረጃ ሆኗል። ምክንያቱም ተጫዋቹ በዩናይትድ ቤት እንግዲህ ብዙ ስህተቶችን በመስራት ቲሙን ዋጋ እንዳስከፈለና ሰሞኑን በወጡ ሪፖርቶች መሰረት አሰልጣኙ ሩበን አሞሪም ተጫዋቹን ለመሸጥ እንደወሰኑና ክለብ እንዲፈልግ እንደነገሩት ታውቃላችሁ። ግን እዚህ ግብ ጠባቂ ላይ የሚመጡ ጥያቄዎች ማነሳቸው ነው የተገለጸው። ኦናና እንግዲህ በዩናይትድ ቤት እየሰራ ያለውን ስህተት ተከትሎ በርካታ ክለቦች እንደተጠበቀው ጥያቄ ሊያቀርቡ አልቻሉም። ተጫዋቹን ዩናይትዶች ከገዙበት ዋጋም እጅግ በወረደ ነው ተጫዋቹን ሊሸጡት እንደሚችሉ እየተገለጸ ያለው። ይሄም ለዩናይትድ ፒኤስአር ችግር ሊያመጣ እንደሚችልና እንደ ኪሳራ ሊመዘገብ የሚችል ተጫዋች እንደሆነ ተገልጿል። ቤን ጃኮብስ እንደዚህ ብሎናል። ተጫዋቹ የፕሪሚየር ሊጉ የመጨረሻን ጨዋታ ከአስቶን ቪላ ጋር ሲያደርጉ በኦልትራፎርድ እንዳልተሳተፈ ይታወቃል። የወጣው ሪፖርት ተጫዋቹ ከዩናይትድ ሊለቅ ነው፣ በዛ ምክንያት ያልተሳተፈው የሚል ነበር። ግን ቤን ጃኮብስ ኦናና እረፍት ተሰጥቶታል በአሰልጣኙ ሲል ተናግሯል። የብሔራዊ ቡድን ግዴታ ከካሜሮን ብሔራዊ ቡድን ጋር አለበት። እንደዚሁም ዩናይትድ ወደ ሆንግ ኮንግ ያመራል፣ የወዳጅነት ጨዋታ እንደሚያደርግ ታውቃላችሁ አድማጮች። ከዛ ወደ ኢንዲያ ይጓዛል። ስለዚህ ዩናይትድ ከስፖንሰርሺፕ ስምምነት እና ከተጨማሪ ገቢ ጋር በተያዘው ኦናናን ይዞት ስለሚጓዝ በዛ ምክንያት ነው ለኦናና እረፍት እየሰጠው። ነገር ግን የተጫዋቹ የማንቸስተር ዩናይትድ ቆይታ አሁንም ክፍት ነው ሲል ነው ቤን ጃኮብስ በዚህ ዙሪያ አስተያየቱን ሰጥቶ የነበረው። ሆኖም እንደ በርካታ ዘገባዎች ከሆነ አሁንም አሞሪም ቁጥር 1 ግብ ጠባቂ ይፈልጋሉ ነው የተባለው። ተጫዋቹ በማንቸስተር ዩናይትድ ቤት ቢቆይ እንኳን የሚፎካከረው ሌላ ግብ ጠባቂ ለማስፈረም ከውሳኔ ላይ ደርሰዋል። በተጫዋቹ ብቃት ደስተኛ አይደሉም ተብሎ ተገልጿል። በጣም የሚያስገርመው ግን ኦናና ራሱ ደስተኛ አይደለም ተብሎ መገለጹ ነው። ተጫዋቹ በሰሞኑ ከካዛሜሮ ጋር የገባበትን ጭቅጭቅ ተመልክታችኋል ሜዳ ላይ። እንደዚሁም ዩናይትድ በዛ ጨዋታ ላይ የተሸንፈው የአውሮፓ ሊግን ባለማንሳቱ እና የአውሮፓ ሻምፒዮንስ ሊግ በቀጣይ ሲዝን ዩናይትድ ተሳታፊ ያለመሆኑን ተከትሎ ከኦናና ደሞዝ 25 በመቶ ይቀንሳል። ይህን ነገር ኦናናን አላስደሰተውም መባሉ ነው። ተጫዋቹ እንግዲህ ምን ያህል ሰልፊሽ ነው፣ ራስ ወዳድ ነው ተብሎ በዩናይትድ ደጋፊዎች እንዲወቀስ የሆነው ተጫዋቹ ወደ ሳውዲ ፕሮሊግ ክለቦች ያበራል በሚል መወራቱንም ታስታውሳላችሁ። ወደ 26 ሚሊዮን ፓውንድ ነው ግን ክለቦች ወይም 30 ሚሊዮን ዩሮ ለዚህ ተጫዋች ለመክፈል ፈቃደኛ ሆኑ የተባለው። ዩናይትዶች ይህን ተጫዋች ወደ ሳውዲ ለመሸኘት አሁንም ቢሆን ተስፋ ያደረጉት ሊግ የሳውዲውን ፕሮ ሊግ ነው ተብሏል። ብዙ ፈላጊ ክለቦች የተገኙት ከዛ ነው። ቅድም እንደነገርኳችሁ የአውሮፓ ክለቦች ኦናናን ደፍሮ ለማስፈረም ጥያቄ እያቀረቡ አለመሆናቸውን ተከትሎ ማለት ነው። ግን በጣም ያስገርመኝ በሳውዲ አንድ ክለብ አለ። በሳውዲ ከሳውዲ ፕሮ ሊግ በታች የሚጫወት ነው፣ ኒዮምስ ተብሎ የሚጠራ ቡድን ነው እና ኦናናን ለማስፈረም ጠንከር ያለ ጥያቄ ከዩናይትድ ጋር እያደረጉ ነበር። ነገር ግን በኋላ ላይ ከዚህ ተጫዋች ዝውውር ራሳቸውን እንዳገለሉ ሪፖርቶች ወጡ። ከተጫዋቹ ዝውውር ድርድር ራሳቸውን ያገለሉት ኦናና ለእኛ ቁጥር 1 ግብ ጠባቂ ለመሆን ብቁ አይደለም ብለው ስላመኑ ነው መባሉ ነው በጣም ያስገረመው። እንግዲህ ሳውዲ ፕሮሊግ በዚህ ሲዝን በቀጣዩ ሲዝን የሚቀላቀሉ አዲስ አዳጊ ፕሮሞት የሆኑ ክለብ መሆናቸውን
ልብ ይላል አድማጮች። ስለዚህ ይሄ ግብ ጠባቂ ለእኛ አይመጥንም ማለት መጀመራቸውና ወደ ሌሎች ግብ ጠባቂ ማማተራቸው እጅግ ያስገረመ መረጃ ሆኗል። እንደምታውቁት የስካይ ስፖርትስ ኢታሊያ ጋዜጠኛ የሆነው ማሪያኔላ ስለ ኦናና በሚከተለው መልኩ አስተያየት ሰጥቶ ማነጋገሩም ይታወሳል። ዩናይትዶች ዴቪድ ደሂያን የመሰለ ምርጥ ግብ ጠባቂ በእጃቸው እያለ አዲስ ኮንትራት አስፈርመው ማቆየት ሲችሉ ይህን ግብ ጠባቂ ሸኝተው ኦናናን አስፈረሙ። 60 ሚሊዮን ዩሮ ከፍለው ይሄ ክለቡ የወሰነው እጅግ አስደንጋጭ የሆነ ውሳኔ ነው በሚል ዝውውሩን ተችቶ ነበር ስካይ ኢታሊያው ጋዜጠኛ። ከዛ ውጭ በርካታ ጋዜጦች በተለይ ትላንት አመሻሹን አድማጮች ኦናናን የሚሸኙ ከሆነ ዩናይትዶች እነኚህን ግብ ጠባቂዎች ሊያስፈርሙ ይችላሉ ብለው በዝርዝር ከያዟቸው በግብ ጠባቂዎች መካከል አንዱ የቀድሞ ዩናይትድ አካዳሚ ውጤት የሆነው ሚሊንኮቪች ሳቪች ይገኝበታል። ይህን ግብ ጠባቂ ለማስፈረም ሊስታቸው ውስጥ አካተውታል። ከዛ ውጭ ላሜንስ የተባለውን ግብ ጠባቂና እንዲሁ የሌስተር ሲቲውን ግብ ጠባቂ ሄማንስ ለማስፈረም በዝርዝር ከያዟቸው ተጫዋቾች መካከል ናቸው ብሎናል ቴሌግራፍ ጋዜጣ። ከስፔን የሚወጡ የዜና ምንጮች ደግሞ ጂዋን ጋርሲያንም ለማስፈረም ፍላጎት አላቸው ተብሎ ተገልጿል። የኢስፓኞል ግብ ጠባቂ ነው። ከዚህ ተጫዋች ወኪል ጋር እንደውም የፊታችን ረቡዕ ለመነጋገር በተጫዋቹ ዝውውር ዙሪያ ቀጠሮ ይዘዋል። ወኪሉን አግኝተው ያናግሩታል ተብሏል። 25 ሚሊዮን ዩሮ ነው ውል ማፍረሻ ሂሳብ ያለው። ጆአን ጋርሲያ ወደ ባርሴሎና ያመራል በሚል ስሙ ከባርሴሎና ጋር ቢያያዝም ተጫዋቹ ግን የባርሴሎናን ጥያቄ ውድቅ ስለማድረጉ ነው የተነገረው። ዩናይትዶች የዚህን ተጫዋች ውል ማፍረሻ መክፈል ምንም አይነት ችግር የለባቸውም ተብሎ ነው እንግዲህ ቀጣይ ረቡዕ ተጫዋቹን ለማስፈረም ወኪሉን ያገኙታል፣ ያናግሩታል ተብሎ የተገለጹ። አድማጮች ኦናና ለዩናይትድ ጥሩ ገድም እየሆነ አይደለም። እንደምታውቁት ከዚህ በፊት በ3 የዩሮፓ ሊግ ፋይናሎች ላይ ጨዋታዎች ላይ ተሰልፎ ተጫዋቹ ከ3 የተለያዩ ቲሞች ጋር በ3ቱም ተሸንፎ ዋንጫ ማጣቱ የሚታወስ ነው። እንግዲህ ክቡራን ለዛሬ ያዝንላችሁ መረጃዎቻችን እነኚህን ይመስሉ ነበር። እስካሁን አብራችሁን ስለቆያችሁ ስለተከታተላችሁን እጅግ ከልብ እናመሰግናለን። ነገም በተመሳሳይ አዳዲስ ለየት ባሉ ጥሩ ጥሩ መረጃዎችን ይዘንላችሁ እንገናኛለን። እስከዛው ሰላም ሁኑ። ባባይ